ሰላም አድማጮቻችን፣ ሰበር ዜና ይዘን መተናል። የአማራ ፋኖ ብሔራዊ ንቅናቄ መግለጫ ወጥቷል። ስለ ማርሸት ፀሐይና ስለ ቤተልሔም ዳኛቸው መግለጫ ወጥቷል። ነገሩን ግልጽ ለማድረግ ነው ያወጣው መግለጫውን ብሏል። እንደሚከተለው እናቀርባለን። የአማራ ብሔራዊ ንቅናቄ አፋሕድ የሰባተኛው ሀገራዊ ምርጫ ሰላማዊ በሆነ መንገድ እንዲጠናቀቅና በትጥቅ ትግላችን ውስጥ የህዝባችን ደህንነትና ስርዓት ለማስጠበቅ ሚያዝያ 19ና 30 ቀን 2018 ባወጣቸው መግለጫዎች ግልጽ አቋም ማሳወቁ ይታወሳል። ድርጅታችን የገባውን ቃል በተግባር ለመተርጎም የትግሉን ስም የሚያጎድፍና ህገወጥ ተግባር ላይ የተሰማሩ ግለሰቦች ላይ አስተዳደራዊና ድርጅታዊ እርምጃዎችን በመውሰድ ላይ ይገኛል። በዚሁ መሰረት የሚከተሉትን ውሳኔዎችና ማስጠንቀቂያዎች ለህዝባችንና ለሚመለከታቸው አካላት በሙሉ ይፋ እናደርጋለን። አንደኛ፣ ስለ ማርሸት ፀሐይ በቁጥጥር ስር መዋል። ሚያዝያ 30 ቀን 2018 ባወጣነው መግለጫ ላይ እንደተገለጸው ማርሸት ፀሐይ የተባለው ግለሰብ ድርጅታዊ መመሪያዎችን በመጣስና የምርጫ ሂደቱን ለማደናቀፍ በሚደረግ ህገወጥ ተግባር ላይ በመሳተፉ በሌለበት የ2 ዓመት እስራት ተፈርዶበት እንደነበር ይታወቃል። ይህን የድርጅታችን ፍትህ ውሳኔ ለማስፈጸም በተደረገ ኦፕሬሽን ግለሰቡ በትናንትናው ዕለት በቁጥጥር ስር ውሎ የስራ ቅጣቱን እንዲፈጽም ተደርጓል። ሁለተኛ፣ ለአዝማሪ ቤተልሔም ዳኛቸው ወይም ቅዳሜ ገበያ የተሰጠ ጥብቅ ማስጠንቀቂያ። የድርጅታችን ህጋዊ ውሳኔ ተከትሎ አዝማሪ ቤተልሔም ዳኛቸው የተባሉ ግለሰብ ውሳኔን በመቃወም ህዝብ ለሁከት የሚያነሳሳ ህገወጥ እንቅስቃሴዎችን በማድረግ ላይ እንደሚገኙ ደርሰንበታል። ድርጅታችን ማንኛውም አይነት የዲሲፕሊን እርምጃና የፍትህ ውሳኔ የሚያስፈጽመው ለትግሉ ንጽህናና ለህዝባችን ደህንነት ሲባል ነው። በመሆኑም ግለሰቡ ካሉበት ህገወጥና የሁከት እንቅስቃሴ በአስቸኳይ እንዲቆጠቡ፣ የድርጅቱን ወታደራዊና አስተዳደራዊ መመሪያዎች እንዲያከብሩ፣ ይህ ካልሆነ ግን ድርጅቱ በግሉ ስም የሚደረጉ ማንኛውም ስርዓት አልበኝነቶች የማይታገስ መሆኑን አውቀው አስፈላጊውን ተጨማሪ እርምጃ ለመውሰድ የምንገደድ መሆኑን እናሳስባለን። ትግላችን የአማራን ህዝብ ህልውና ለማስከበርና ስርዓት ያለው ትግል ለማካሄድ እንጂ በግለሰቦች ፍላጎትና ስሜት የሚመራ አይደለም። ማንኛውም በንቅናቄያችን ስም የሚንቀሳቀስ አካል ለድርጅቱ መመሪያዎች ተገዥ መሆን እንዳለበት በድጋሜ እናረጋግጣለን። ድል ለአማራ ህዝብ! የአማራ ፋኖ ብሔራዊ ንቅናቄ